በኢትዮጵያ የአየር ንብረት ለውጥን ለመከላከል የአረንጓዴ አሻራን ጨምሮ የተለያዩ ተግባራት እየተሰሩ ይገኛሉ። በዘርፉ ላይ ግንዛቤ ለማሳደግና የመዋለ ንዋይ ፍሰትን ለመጨመር ያለመ የኢትዮ ግሪን ሞቢሊቲ አውደ ርዕይና ፎረም 2025 በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአዲስ ዓለም አቀፍ ኮንቬንሽን ማዕከልም ተከፍቷል። በአውደ ርዕዩ ላይ ከአየር ብክለት ነፃ የሆኑ የኤሌክትሪክ ተሽከርካሪዎች ለእይታም ቀርበዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች ከፍተኛ የመንግስት ስራ አመራሮችም አውደ ርዕዩን ጎብኝተዋል። ኢትዮጵያ ታዳሽ ኃይልን መሰረት ያደረገ ኢኮኖሚ በመገንባት ላይና የአየር ንብረት ለውጥን ለመከላከል የሚያስችል ተጨባጭ ስራ መስራቷንም አቶ ተመስገን ጥሩነህም ተናግረዋል። አህጉራችን አፍሪካ ለዓለም አቀፍ የካርቦን ልቀት አነስተኛ አስተዋጽኦ የምታበረክት ሆኖ ሳለ በአየር ንብረት ለውጥ ችግር ግን ከፍተኛ ተጋላጭ ናት። ኢትዮጵያ እንደ ሀገር ይህንን ተጋላጭነት ለመቀነስና ዘላቂ ልማትን ለማረጋገጥ ከጠረጴዛ ተኮር ይልቅ ውጤት ተኮር አካሄድን መርጣለች። አረንጓዴ አሻራ፣ ታዳሽ ኃይልን መጠቀም፣ ላስቲኮችን ከዕቃ መያዣነት መቀነስ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን ማበረታታት፣ ውሃማ አካላትን ከብክለት መከላከል ወዘተ የዚህ ተግባራዊ ምላሽ ፕሮግራሞች ናቸው። በተለይ ከሃይድሮ ኤሌክትሪክ ከፀሐይና ከነፋስ ኃይል ጋር ማቀናጀት የካርቦን መጠንና የኃይል ወጪዎችን ለመቀነስ ይረዳሉ። ኢትዮጵያን በመላው አፍሪካ በአረንጓዴ ኢንዱስትሪያላዊነት አፈጻጸም ግንባር ቀደም ያደርጋታል። ይህ አውደ ርዕይ የኢትዮጵያን ብክለት ቀናሽ አብዮት የሚያበረታቱ ቴክኖሎጂዎችን ማሳያ አውድ ሆኖ ያገለግላል። ተፈጥሮን መጠበቅና መንከባከብ የተሻለ ነገን ለትውልድ ለማሻገር ያስችላል ያሉት ምክትል ጠቅላይ ሚኒስትሩ ተፈጥሮ ሲጎዳ የሰው ልጅም ከፍተኛ ችግርን ይጋፈጣል። እኛ ስለ አረንጓዴ እድገት የምንጨነቀው ስለ መጪው ትውልድ ስለምንጨነቅ ብቻ ነው። ልጁን የሚወድ ሰው ካለ ዛፍ ይትከል የሚባለው ለዚሁ ነው። ተፈጥሮን ከተንከባከብን እና በተንከባከብናት ቁጥር ከተፈጥሮ የምንፈልገውን ሁሉ ትሰጠናለች። በበደልናት ቁጥር ደግሞ መዓቱን ታወርድብናለች። ይህንን እውነታ የሰው ልጅ ታሪክ በጉልህ ይነግረናል። የኢትዮጵያ ብልጽግና አረንጓዴ ብልጽግና እንዲሆን እንፈልጋለን። ለዚህ ደግሞ ምሁራን፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስትና የግል ተቋማት እንዲሁም የልማት ተባባሪዎቻችንና ሰው የሆነ ሁሉ ተግባራዊ ምላሽ እንዲሰጥ በዚህ ወሳኝ መድረክ ላይ ለማሳሰብ እወዳለሁ። የአየር ንብረት ለውጥን ለመከላከል የሚያስችል ስራ በትራንስፖርት ዘርፉ ላይ በትኩረት እየተሰራም ይገኛል። በኢትዮጵያ እንደ ፈረንጆቹ አቆጣጠር በ2030 ግማሽ ሚሊዮን በላይ ተሽከርካሪ በታዳሽ ኃይል የሚሰራ ለማድረግ እየተሰራ መሆኑንም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። መንግስታችን የትራንስፖርትና ሎጂስቲክስ ዘርፉን ለማዘመንና አካባቢን የማይበክል ለማድረግ ባወጣው ስትራቴጂ መሰረት ባለፉት ጥቂት ዓመታት አመርቂ ውጤቶች ተመዝግበዋል። የባቡር ትራንስፖርታችን የታዳሽ ኃይል ተጠቃሚ እንዲሆን መደረጉ፣ አሮጌ ተሽከርካሪዎች ወደ ሀገራችን እንዳይገቡ መከልከሉ፣ በተለይም የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ የተሰጠው ቆራጥ የፖሊሲ እርምጃ፣ የኮሪደር ልማት የብዙሃን ትራንስፖርትን ለማስፋፋት እየተሰራ ያለው ስራ ለአረንጓዴ ትራንስፖርት መሰረት የጣሉ ዋና ዋና ተግባራት ናቸው። ለሁለተኛ ጊዜ የተካሄደው የኢትዮ ግሪን ሞቢሊቲ 2025 አውደ ርዕይና ፎረም የአየር ንብረት ለውጥ ላይ ሰፊ ግንዛቤ ለመፍጠርም ያግዛል።